ሽነሳሪ እንጂ በጭራ ገመድ እኔ ከመንግስት ሀገር የታባሽ ሊድ ከሚወዱት ጋራ ማን ሲኖር አይተሻል ትላለሽ። ሲኖር አይተሻል እንዳ እኔ ኢቨን ሃይማኖት አለይም ማለች በግጥሟ ላይ አሁን የልቤን አድርሼ በኋላ ቄስ ይፍታዋለች። እንዲህ እንደዋዛ ይሄን ዜማዋን ያቀረብንበት ያለ ምክንያት አይደለም። ሜሪ አርምዴ ለብዙ ዓመታት ፍትህ ያልተበየነላት የሰው እግር ባልሄደበት ጅብ ቀበሮ ባላውለበት ደዋ ጥሶ ደዋ ለብሶ ይባላል። ብዙ ጊዜ ፈርቀዳጅ የሆኑ ሰዎች ናቸው የማህበረሰብን ኑሮ የሚያረሳሱት። ማህበረሰብ በእንዲህ አይነት የለውጥ ሂደቶች ውስጥ እንደ ማህበረሰብ በእንዲህ አይነት ሂደቶች ውስጥ ካላለፈ ዝግ ነው የሚሆነው እና ደግሞ ዝግ የሆነ ነገር መጥፎ ነው። ምናልባት የዚህ የሁላችንም ማሳያዎች ምዕራባውያን ናቸው እና በሆነ ዘርፍ ውስጥ ላምብ ብለህ ስትገባ አእምሮ ነው የሚዞረው። እንዴት አጣጥመው እንደሚበሉ እንዴት እያንዳንዷን ብልጭታ እንደሚያዩት ያልና የዛ ውጤት የሆነ ነገር ነው ጠፈርን መዳሰሳቸው ጭምር ማለት ነው። ስለዚህ እንደ ሶሳይቲ አብዮተኞች ያስፈልጋሉ በየሙያ ዘርፍ አዎ። እና አንደርስታንድ አደርጋለሁ ማህበረሰብ የመኮን ምንድነው የጋራ ባህሉን ሴቱን መጠበቅ አለበት። መጠበቅና ቶታሊ ደግሞ ለውጥ ሬዚስታንት መሆን ደግሞ ይለያያሉ። ገብቷል። ስለዚህ አኮሞዴት የምታደርጋቸው ለውጦች መኖር አለባቸው። ከዛም የምትወስደው አለ ከወደፊቱ ደግሞ አጣጥመ የምትወስደው ለቀጣዩ ትውልድ ተቀባይነት ያላቸው ነገሮች ማስተላለፍ ያስፈልጋል። አሁን ክራር እኮ ቤዚካሊ እየጠፋ ነው። ክራር በቃ የክራር ጨዋታ እየጠፋ ነው። የክራር ጨዋታ እየጠፋ ነው ማለት የኑሮ ስታይላችን ግድብ ነው ማለት ነው። ጀስት አንድ ድንች እንደ ምሳሌ ብታመጣ እኔ በማውቀው አንዳንድ ግራም ይገበኛል። አንድ አይደለንም እንዴ የተለየ እናቃለን። አሁን ያነሳትን ድንች እናቃለን። ያደግንባት ስንት መንገድ ነው የምናቃት ድንች። አንድ እንዳለች ሳትላጥ ከሰላ አድርገን ጥቆር ብላ ትጠበሳለች። አንድ በል እሷን ረስቻታለሁ። እሷን ምን በላ ደግሞ እናቶቻችን ትቀቀላለች። ኖ መጀመሪያ ጥብሷ ነች። እቺ ሙያ ያስፈልጋትም ትሰርቅና ከታነሳና ትበላለች። እቺ አንደኛ ነች። እሺ ሁለተኛው ደግሞ እናቶቻችን ወስደው ይልጧታል። አልጫውና ትመጣለች። ተካትፋ እዛው ምግብ ውስጥ ትገባለች፣ ወጥ ውስጥ ትገባለች። ወይ እውነቱን ለመነጋገር ከስጋም ጋር አባይ ነች። ስጋ ጣል ከተደረገባትማ አይደኛ ነች። ብዙ ጊዜ እኔ አሁንም ድረስ ያ ፍቅሬ ስላለ ስጋ ብቻውን ተሰርቶ ሲቀርብ ደስ የድሮ ምግብ ይሉታል ያውኖቹ ልጅ እነሱን ምን አገባኝ። የድሮ ምግብ አይደለም። እኔ መቼም ስጋ ድንች ያለበት ነው በጣም ነው ደስ የሚለኝ። ሁለት በል ኖ አልጫ እንግዲህ በቀይ እንበላታለን። ሶስተኛው ደግሞ እንጠብሳታለን። እንጠብሳታለን። እሱ ችፕስ ነው። ችፕስ ከተላጠ በኋላ በዘይት ይጠበሳል። ቺፕስ አይ ቲንክ ቅቅሉስ ምን ነው ተውቀው ቅቅል አለ በሚጥሚጣ ዋናው ክረምት ላይ ደግሞ ክረምት እኮ ነው ሙቀት ቢፈጥራ አሁን ጀምር ነው ማለት ነው። እነዚህ ድንችን እኛ የምንበላባቸው መንገድ ነው እንደ ማህበረሰብ እንደ ሶሳይቲ በዚህ ደረጃ ነው የምናውቀው። ሌላም ነገር አለ። ድንች ከተቀቀለ በኋላ ይዳመጣል። ኖ እሱ ሌላ አሁን እኔ ማወራው ከስጋ ጋር በጎናው በዘመናዊ መንገድ ይቀርባል። በምንድነው ድንቹ የሚሰለቀጠው? በምን ማሽን? የለም ታለማዋለ በቢላ ማን በማንኪያ እሱ እንዲና ያረኩ አይደለም። አሁን ማወራው ዲኖሚኔተሩ ማህበረሰቡ በሆነበት ሁኔታ ነው ማወራው። ድንችን ደግሞ ፈጭተን የቤተ መንግስት ይወራል። እሱ ስካሎፕ አድርገን በላል ልትለኝ ነው እንዴ? እሺ አሁን ደግሞ ማህበረሰቡን ደግሞ የሚወክል አሁን ደግሞ የመጣ እርጥብ የሚሉት ደግሞ አለ። ኦኬ በዳቦ ስር ተከቶ ራሱ ድንቹ ይጠበሳል። በዘይት በሌላ የሚያቃጥል ነገር ተጨምሮበት እንደ በርገር መጥቷል። አሁን በየመንገዱ ይሽጣል። ኢምፖቲቶ ማድሮ ነበር። አሁን ከዛ ይለይ ነው። ኢምፖቲቶ አታውቁም? ባል ይለያል። ስሙን ነው የማውቀው። የበርገር ስሙ በሐበሻ ኢምፖቲቶ
ቃሉ ዝም ብሎ ኢምፖቲቶስ ነው ጣሊያን ግን የሚመስል ነገር አለው። ድሮ ያፈነገጡ ድንቾች በዳቦ መሀል የሚታዩ በደንብ የተሰሩ ማለት ነው። ታደርጋለህ፣ እሱን ትበላለህ፣ ከዛ 2 ብርሌ ጠጅን በለብለት ያደርጋለህ ማለት ነው። ሰው ይሄን ያነሳንበት ምክንያት ምንድን ነው? ግባና ደግሞ ድንች በስንት መንገድ ይበላል ነጩ ሰው ጋር ብለህ ዝርዝር ብታይ 1000 ባልል አይተረንስም። በጣም ብዙ ነው። ይሲ አጣጥሙ መብላት ማለት ይሄ ነው። ድንቹ ድንች ነው። ያ ድንች አሁን ቅድም ባልከው ይፈጫል፣ ይሰለቀጣል አይደል እንዴ? እና በብዙ አይነት እንግዲህ በትልልቅ ሆቴሎች ተመጋቢዎች ያውቁታል። የፈለገ ቢበሉ ድንች ሳይበሉ ያወጡ፣ ግን ድንች መሆኑን ላያውቁ ሁሉ ይችላሉ። በሆነ ነገር ውስጥ ይገባል። በሆነ እንትን ድንች ኤሌመንት ነው ምግብ ውስጥ። ምን ለማለት ነው የሚያነሳው? አንድ ነገር ዘይቤ አውጥተህ መንገድ ቀዳ አጣጥመህ ካልበላ እንደ ሶሳይቲ ምንድነው እንትኑ? ገባ? ታላቅ ወንድሜ የኖርበትና እኔ የኖርኩበትና ልጄ የሚኖርበት በማይቀየር ነገር ውስጥ ከሆነ ነውር የሆነው ነገር እየቀረ እየቀነሰ የተሻለው ነገር እየጨመረ ገብቷል። እንደ ዛፍ ስር ገብቷል። እግሩ እየሰፋ ስሩ እየሰፋ መሬት እየያዘ ሄዳል። ይሄ ምንም እንኳ እንደ ማህበረሰብ ማህበራዊ ፋይዳን እሴትን መጠበቅ መከላከል በትክክልም ቢሆን ማንም የሚያደርገው ቢሆንም ዞሮ አሁን ምን ላይ የመጣ ነው? ሜሪ አርምዴ የምትባል ጥርሰ ፍንጨት ጣይም ያለች ሴት በኋላ ታሪኳን እንዳወቅኩት ሪቮሉሽነሪ ይች ሴት በብዙ ዘርፎች ይች ሴት ተደጋግሞ ተነግሯል። ጸጉር መተኮስ የጀመረችውም እሷ ናት። ክራር እንትን ነች። ምንድን ይባለው? ክራር ገራ ምንድን ይባለው? ክራር መግረፍ ነው አይደለም፣ መደርደር። ክራር ደርዳሪ ናት። ደርዳሪ ገባ? አስኔ እንትን ነች፣ ገራፊ ናት። ገብቷል። ሰው በዚህ በእንትና ውስጥ በግጥሟ ውስጥ ሁሉ የምትሰማው ነገር አለ። ስቃ የምትልበት ነገር አይደለም። እነዚህ ነገሮች በሙሉ ሌላው ዓለም አሉ። ምን ለማለት ፈልጌ ነው? አንድ ሰው በሚኖርበት ጊዜ ከማህበረሰቡ ጋር ይኖራል፣ ከማህበረሰቡ ጋር ይቀርናል። ገብቷል። በዚህ ሂደት ውስጥ ይወድቃል፣ ይነሳል። ነገር ግን አንዳንድ ቀን ይዞት የተነሳው ቫሊዩ እሱ ደግሞ አሸናፊ ሆነ ሶሳይቲ ወደ እሱ ይሄዳል። እና ለምን በጣም በጣም አብዮታዊ በጣም የምትገርም ሊበሬትድ የሆነች በዛ ጋር ደግሞ ከዘመኑ ከዛ ርቃ እንደውም እኮ አንድ ታሪክ አላት እኮ የደቡብ አፍሪካዋ ታዋቂ ዘፋኝ ማርያም ማኬባ ትመጣለች እና ኢትዮጵያ ውስጥ እንግዲህ እሷ ታዋቂ ዘፋኝ ነች። ሜሪ አርምዴ ቤትሽን አሳየኝ አለቻት ነው የምትለው። እና እሷ የምትኖረው እዚህ ሰራተኛ ሰፈር ዶሮ ማነቂያ የተወለደችውም እዛ ነው። እዛ ውስጥ የነበረ እዛ ነው 1910 እዛ ዶሮ ማነቂያ ነው የሚያሳየው። ያራዳ ልጅ ነበር ያሳባል ያራዳ እናት ማለት ይችላል። ያራዳ መስራች እና እሷ መጣ እንግዲህ ትልቅ ዘፋኝ ከመሆኑ አንጻር ትልቅ ቤት ይኖራታል ብለን ነው የሚታሰበው። ቤቷ በጣም ደሳሳ ጎጆ የሆነች እንደውም አሁን ቅድም ስናነሳው ነበረ ፈረሰ። አሁን ፒያሳ ላይ ያሉ የዶሮ ማነቂያ ቤቶች ሲደረጉ ፈረሱ ይላል። በዛች በመስኮቷ ወጣ ሁሉ ክራር እየተጫወተች ኃላፊ አግዳሚ ሁሉ እዛ ጋር ቆሞ ይሰማት ነበረ። አሁን ያንን ማሳየት ለሷ አሳፍሯት ዞሮ የኢትዮጵያን ገጽታ ነው እዚህ ውስጥ ነው የምኖረው ብትል። ስለዚህ በድሉ ህንጻ የሚባል እዚህ ብሔራዊ ቲያትር ጋር ኮሜርስ አካባቢ ኮሜርስ ጋር ያለ እና ያንን በሩቁ አሳየቻት የሚል ነገር አለ። ምን ያህል እውነት እንደሆነ አላውቅም፣ ግን የሚነግር ነገር አለ። የሚነግር ነገር ግን አለ። አንድ ነገር ይነግራል አይደል? እንደዚህ አይነት ነገር እሷ ኢትዮጵያ ውስጥ ታዋቂ ዘፋኝ በዛ በዘመኑ በነበረችበት ጊዜ ቤት እንደላቀቀ ቤትና ኑሮ ይኖራታል ብላ ገምታለች ማርያም ማኬባ። እና ያንን ወስዳ ብታሳያት ቤቷን ብታሳያት ነው በጣም ጓንጉርና በጣም የሆነ ቤት ነው። ምንድነው የምንረዳው ምንድነው አሁንም እንደ ሶሳይቲ የሚመሩን ሰዎች ከዚህ መንገድ የሚያወጡን ሰዎች ማጣት ነው። ገብቷል። ቀደም የድንቹ ነገር ነው የሚሆነው። አሁን ይቺ ሴት የክራር ተጫዋች ነች።
እንደምሰማው ለሰዓታት ቁጭ ብላ አንድ ቦታ ብትሄድ ሌላ ለውጥ ሳይኖር ነው የምነግርህ። ቤቱ እያውካካ ግጥም እየተቀበለች እሷ እያለች ማዝናናት የምትችላት ግን ታገኛለች ወይ? ክራሩን እንስማ ብሎ ፈቅዶ የሚሄድ ከፍሎ የሚገባ አለ ወይ? ያ ቁጭ አሁን ለምሳሌ በዚህ ደረጃ አውርተናል፣ ተደምመንበታል። ዝግጅት አለኝ ስትል እንሄዳለን ወይ? በመጀመሪያ ደረጃ ራሱ ገንዘብ ላይ ያለን ግንዛቤ ገብቷል። አንዳንድ ቀን ብዙ ጊዜ የተቆረ ስናገር ገንዘብ የመኖር አቅም ነው ገብቷል። ቶሎ ሄዶ ገንዘብን ወደ መርገም ነው የሚሄደው ብዙ ሰው እንደ ልማድ ካፉ የሚወጣ ብዙ ግን ገንዘብን ለማግኘት ነው የሚፋድደው። ገንዘብ በመኖርና ባለመኖር መካከል ነው የሚርብህ የሚጠባ ታመም አትታከመው። የተወሰነ ሪያሊቲ ላይ መምጣት አለብን። ገንዘብ የመኖር አቅም ነው። የሰሩ ሰዎች ደግሞ ማግኘት መቻል አለባቸው። ኑሯቸውም መቀጠል መቻል አለባቸው። ማትበል ዛስዩ እንትን ነው ኦኔ ሳናስማ she's not my type ይልችላል ሰው ሪስፔክት ያን ሰው አከብራለሁ። እሺ ነው ማይታብ የራሱ ነው ወይ በጣም ነው የምታስዳነኝ እኔ እንደው እሷን ወዳለሁ ይላል አፉ መሄድ አለበት። ስታዘጋጅ ግን ሄዶ ያንን ኤፈርት ማድረግ አይፈልግም። ሄዶ አይከፍልም። አዎ ለምናደንቀው ነገር ወጪ ማውጣት አለበት። ስለዚህ የአንድ አይነት አድናቆት ባዶ ነው። አየህ ባዶ ነው። አሁን ለምሳሌ የማይክል ጃክሰን ፊልም ምንድነው ባዮፒክ እንትን እየተላለፈ ነው በአሜሪካ በአውሮፓ። ክብረ ወሰን በሙሉ በዚህ ደረጃ የሰሩ ፊልሞችን ክብረ ወሰን እየሰበረ ነው። ከ800 ሚሊዮን ብር በላይ የሱ ወንድሙ ልጅ ነው የሚሰራው ማይክል ነው። ስትመለከት አንዳንዶቹ አሁንም እንዳለፈው ጊዜ እያንዘፈዘፋቸው እያለቀሱ ጠቅላላ አጥለቅልቀውታል። እንትኑ አየህ እንደዚህ አይነት ማህበረሰብ ውስጥ ነው አንድ ታሌንት ያለው ሰው መውጣት። ታሌንት ብልጭ ሲል ያንን ይዘው የሚያባብሉም በየዘርፉን ቀደም እንዳልኩ እንደ ድንቹ የሚሸነሽኑት የሚያጋሩት ቢፈጥሩት አሉ። ፕሮሞተርስ የሉም እዚህ ሀገር በታሪክ የሚጠቀስ በአንድ ወቅት ይመጣል፣ መነጽር ያደርጋል፣ የሆነ የፈረደበት ረጅም መኪና ምናምን ላይ ክሱ ሲወርድ ይታያል። ከዛ ምናምን ከ40 ቀን በኋላ ምን እንጥግባ ስንጥ የለም ወጥ የሆነ ሂደት አለው። እኔ ቢያንስ ነው የምነግርህ ይሄንን እስናውት ምሬት ቅዳሜ ነው ዛሬ በቅዳሜ ምሬት አታርግ። አሁን ሰዎች የሚያዳምጡ እየቆረጡ ነው፣ ጮማ እየቆረጡ ቡናቸውን እየጠጡ ነው። እንዴ አሁን ሰታማረን እጃችሁ ሊቆርጣችሁ ይችላል። እንዴ ያማረርኩ ጉዳይ እንግዲህ ሪያሊቲ ለብዙም ማያኮ ስለሚጠቅም ነው እንደዚህ አይነት ነገር አሁን በሚሪየር መድ ያነሳን እንጂ ያ ለምሳሌ ምንድን ነው የሚቀባጥረው ሊል ይችላል አንድ ሰው። ቀላል ኤግዛምፕል ሰጥቷል። ውጭ ሀገር ምናምን አልወስደውም እንዴ አሁን እኮ ከዚህ ከ83 ለውጥ በኋላ ደብዛቸው የጠፉ ሙዚቃ ቤቶች አሉ። ጥራቸው ኔሌክትራ አምባሰል የጠፉ ማራቶን እንዳለ ባታሚዎችና ታለንት የሚያወጡ ቴክኖሎጂ የራሱን አስተዋጽኦ አድርጎ ሊሆን ይችላል። አንዱ ምንድነው የምትለው ከዛ ካሴት ቀረ ወደ ሲዲ መጣ፣ ወደ ፍላሽ ገባ፣ ዲጂታል ሆነ ነገሩ ዲጂታል ሆነ። እንዲህ አይነት ነገር ከተላውቷቸው ሊሆን ይችላል። እነዛ እኮ ፕራክቲካሊ እንኳን ተሰጥኦ ኖሮት ወደ እነሱ ሄደ ቀርቶ ራሳቸው ተሰጥኦ ፈልገው በየምሽት ክለቡ እኮ ሄዳሉ። ሴሌክት ያደርጓቸው ይዘው እያመጡ ዛሬ የምናውቃቸውን የምናከብራቸውን ብዙ ሙዚቀኞችን ፈጥረዋል። ዛስ ፕሮሞሽን ፕሮሞተርስ ማለት ፕሮሞተሪ ነው። አዎ ጊዜው በሚፈቅደው አቅም አድርገው ብዙ ዘፋኞች የድሮ ክፍያ ሊዘገንናቸው ይችላል። አሁን የቁጥር ጨዋታ ሆኗል። አየህ ቁጥር ብቻ ኳሊቲ የሌለበት ሆኗል። ከሌ ይህን ያህል ብር አገኘ፣ ከሌ ይህን ያህል ሚሊዮን ተከፈለው ይባላል። አንድ ቀን የሀገር ውስጥ ገቢ ሰራተኛ መሆን ጆሮ እዛ ላይ ነው። ገብቷል። ውሸት እኮ ነበር ቁጥር የሚጠሩት። ቁጥሩ ውሸት ዘፈን ለምን ሰው ብሩ በጨመረ ቁጥር የሆነ ታምር አለ ብሎ ስለሚያስብ ማለት ነው። እንትና ምናምን ዘፈና 20 ሚሊዮን ብር ተሸጠ ሲል ኦኬ ሀገር ውስጥ ገቢ 20 በስንት ነው ይባላል አለው። ግን ማንሽ ሀገር ውስጥ ገቢ ችግሩ ምንድነው? በሬዲዮ የሰማው ማስታወቂያ ተነስቶ ታክስ ለመጣል ይቸገራል። ያ ሌላ ነገር ነው። በሰነድ ላይ ተመሰረተ ነው። ያለ ግምት ምንድነው? ታምራት ኃይሉ ነኝ እኮ ነው 20 ሚሊዮን እና ምን ይሄ ምን መቀለጃ ነው እንዴ? ይሄ እኮ የሚሰማው ነው። ሰነድ የሚባል ነገር አለ። ታክስ የሚጣለው በወረቀት ባለ ሰነድ ላይ ነው። ፊርማ ውላችሁን አምጡ ይላል። አሁን ትልቁ ጥያቄ ፉሊሽ የግድ አንተ ነህ ሰውየው ታምራት ኃይሉ 20 ሚሊዮን ብር ተከፈለኝ ብላል።
ይሄንን በጽሁፍ መቀየር ነው። ከድምጽ ሰነድ ማለት ውስጥ ነው። እዚህ ላይ አምጥቼ እዚህ ላይ ፈርም ነው እኮ። ሌሎች ነገሮች አሉ። ለምሳሌ ገንዘብ ብቻ አይደለም፣ በአይነትም ክፍያ አለ። ፍርድ ቤት ትቀርባለህ። ይሄ ድምጽ ማስረጃ ነው እኮ። በአይነትም ተከፍሎኝ ነው 20 የደረሰው። ዋናው ክፍያ ብቻ 10 ነው። እዳዝማ ተርሱ ታክሱ የሚጣለው ከ10 ላይ ነው። ግን ቢያንስ ፍርድ ቤት ነው የምትከራከረው። ፍርድ ቤት ነው የምትከራከረው። ፍርድ ቤት ትከራከራለህ። ገብቶሃል? አሁን የቁጥር ጨዋታ መጥቶ ዘፈኖች በዚህ ቁጥር ኃይል እንዲሸጡና ይሄ ዲሰፕሽን ነው። ከምንም ግን የተሸጠ አይመስለኝም። በነገራችን ላይ ለምን ሰሩ ለማለት እቸገራለሁ። ብዙዎቹ እንደዛ ካሉ በኋላ ከዚህ አሁን ከሚሊኒየም በኋላ ነው እንደዚህ አይነት ነገር የመጣብን። 5 ሚሊዮን 10 ሚሊዮን 20 ሚሊዮን ተሸጡ የሚባሉ ካሴቶቻቸው ስሰባ ግን በዛ ደረጃ ማልሄዱ አልተሸጡላቸውም። እኔ ምን አገባኝ ቢሸጥለት ባይሸጥለት እኮ ስራውን አልተማመነ። እንደ ሀገር ውስጥ ገቢ ሰራተኛ ብሆን አንዱ እመድባለሁ። የሀገር ውስጥ ገቢ የመገናኛ ብዙሃን ተከታትሎ አስፈጻሚ ስለዚህ በዚህ እንኳ ይሄንን ወናፍ የሆነ የፕሮሞሽን መንገድ ታስቀረዋለህ። ስራው ላይ እንዲተኮር ታደርጓለህ ማለት ነው። ያን ጊዜ ግን ገንዘቡ ብዙ ባልሆነበት ሰዓት ላይ ዘፋኞቻችን ፊያት ነድተዋል። አለም መኪናቺ ትንሿ ቤቢ ፊያት ኖት ዛቷን ፊያት ያቺ ነው። ሌላ ፊያት አለች። ፊያት ምን አይነት ሌላ ፊያት አለች? እንዲያው እኮ አለች። አንተ ፊያት ምትላት አንተ እንቁላል የምትመስል ቤቢ ፊያት ነው ማስተዋወቅ ነው። እንደስ እሱን የነዳ ዘፋኝ አላውቅም። እንኳንም እግዚአብሔር ከዛ ጠበቃቸው። ወቅቱ እኮ ላይ እሷን ማቅለል ነው እንዴ? እሷ መኪና በጨራዴ እሷ ያላት ነው የግል ቂም አለኝ። ቮልስ ዋገን ይነዳ አይደል እንዴ? ቤቢ ፊያት የነዳ ዘፋኝ አላውቅም። ትቀልላለች። አይ መኪና ሲጀመር ሁሌ ከቤቢ ፊያት ነው። እኛ ብቻ እኮ ነን ከፍ ብለን አሁን ዘመኑ ፈቅዶልን ሌላ ነገር ላይ ዘፍ ያለው። ቤቢ ፊያት ሪሊ በዚህ ውስጥ ያየው ዘፋኝ የለም። እግዚአብሔር ይመስገን። አለማችን ተቆመና ፊያት አንዳንዴም ከኑሮ ጎርበጥ ካረገብት ታክሲ ታረጋታል። ከፍ የምትለዋለች። ኦኬ ታክሲ ላይ ነበር። ታዲያ ያን ጊዜ በሱ ኮልፍ ሲሉ ድንግጥ ነው የሚለው ልባችን። ያንዴ ክብር ያላት መኪና ነው አለም እንዴ? ዛሬ ጊዜ ጥላት ነው። ስለዚህ ያንን ያደርጋሉ። አለባበሳቸውን ቢሆን ዜንጦ ነው ዘፋኞቻቸው አይደለም እንዴ? ውላቸውን ቢሆን ቢዘፍኑ ትልልቅ ሆቴሎች ነው እና እነ ሙሉ ቀን የነበሩበትን ጊዜ አሁንም ድጋሚ መሮቻ አይቻልም። በእነሱ ልክ ነው። ሙዚቀኞች እኮ ስትል እኮ እንደሱ ታመጣለህ። በባንድ ደረጃ ሮአን ስታነሳ ራስው አለባበሳቸው ሸሚዛቸው ብለህ ታመጣለህ። የነ ኢትዮ ስታርን ታመጣለህ፣ ዳላክን ታመጣለህ። በጣም ክብር አለው። ዘመኑ ይፈቅድላቸዋል። ዘመኑ ይፈቅዳል። የኛ ዲጂታል ሲባል ስታስቲካል ያደርግ ነው። እንትና 18 ሚሊዮን ብር ወሰደች። እኔ አንዳንድ ቀን ግራ ነው የሚገባል። ምንድነው ቅኔ ያለቃ ገብረአንዳ ቅኔ ቀረበበት ነው ዘፈኑ ግራ ያጋባል። ሰው አሁን ሁሉ የምናወራው ለምንድን ነው? ይሄን ሁሉ የምናወራው ወጥ ሆኑ ትርጉም ያላቸው መሬት የረገጡ ምንድነው የምትለው? ይሄ ሿሿ ነው የምትለው ምንድነው? ይሄ ብልጭ ብሎ ድርግም የሚሉና እንግዲህ አንድ ሚዲያውን አጥልቅልቀው ወደ ይጠፋሉ ደግሞ በተደጋጋሚ ከመሰልቸቱ የተነሳ አሁን ምንም ጆሮዬን አልሰጠም። ግን የእውነት ያመነ የዚህ ዝንባሌ ያለው እንደዚህ አሁን የተጀመሩትንም እያየናቸው የተቀበሉትን እንደ ሸማኔ መወርወሪያ እዛ ማሽን ውስጥ ተፈቷል። አንድ ዩቲዩብ ፈጥረዋል። በቃ ያመጡ መክተት ነው እንጂ እንደ ኢንቨስትመንት የሚያደርጉት የሚፈጥሩት ምንም ነገር የለም። አንድ ዘፈኖት እንኳ ያ የወጣው ዘፈን ሰው ጋር እንዲደርስ ጆሮአችን ጋር እንዲደርስ የሚጠቀው መዲያ የፈረደበት የእንትና ምናምን ተሰይ ዘፈን ወጣ ዘፈኑ መቼም እንደዚህ ምን ያፍት ቢክሪት የሆነ ነገር ነው። ስራዬ ብለህ መታል እኮ አይደለም እንዴ? ስራዬ ብለህ መታል እንዴት ሶሳይቲውን ልድረስ የሚለውን ነገር ማሰብ አለብህ። ስለዚህ ከልባቸው 10ኛ ስራቸው ያሉነ አያውን አንድ ስራም እኮ ዋጋ አላት። አንድ ብቻዋን እኮ ለስም መጠሪያ በአንድ ስራ ረክቶ ለመኖር ይፈልግ ባላለው 50 ነው ስራው። ስለዚህ እዛ ስራ ላይ ስለማትኩር ድብኝ ያለ የሚያረካ ነገር አይሰሩም። እና ውጤቱ ምንድን ነው? የራሳቸው መቀመጫ ሳይኖራቸው የራሳቸው ስም እስረኛ ሆነው ቤታቸውን በድሉን ህንጻ እያሳዩ ቤቴ ነው የሚሉ ታላላቅ ግን ትንሽ ሆነው ተኮሳምነው በራቸውን የሚከፍተዋቸው የሚሞቱ የወደቁበት አጽማቸው እንኳ በመቃብራቸው ተቆፍሮ የትም የማይገኙ ሰዎች ይፈጠራሉ። አንዷ ሜሪ አርመዴ ናት። እና አሁን ለምንድን ነው ያነሳዋት? ሜሪ አርመዴን
እከራከርላት ነበር። ነገር ግን ከዚህ ጋር አብሮ ሊነሳ የሚችለው እንትን ጩኸት ስለሚሰማኝ እዛ ውስጥ አልገባም። ሺዝ ሪቮሉሽነሪ በጣም አብዮተኛ እንትን በጣም በሐሳብ ያላት በጣም ጥበበኛ ሰው ናት። ከዘመኗም የቀደመች ሰው ናት። እና ባለፈው ምን አየሁኝ ሐውልት የጸጋዬ ገብረመድህን ሻርፓቸውን እንዲህ አድርገው አየሁኝ። ስብሐት ገብረ እግዚአብሔር ስብሐትና ጥላሁን ገሰሰ ነው 6 ኪሎ ነው እሄዳለሁ። ሰፈሬ ነው 6 ኪሎ። ጥላሁን አንድ ቦታ ብቻ ባይወሰድ ደስ ይለኛል ከተቻለ። ሌላም ቦታ ቢኖረው ሌላም ቦታ በጣም ደስ ይለኛል። ብዙ ጊዜ ድንቅ ነው በጣም አይ ቲንክ ይመስላል ጥላሁን ገሰሰ በጣም ጥሩ አድርጎ የሰራው። ደግሞ የመጣብን ችግር ይሄ ሐውልት ነው የማስመሰል ውስጡ የስዕል ጥበብ የሌለው አይነት ዝም ብሎ ሐውልት ግንባታ ነገር ነው። እዚህ ላይ ግን ጥላሁንም ይመስላል፣ ጸጋዬ ገብረመድህን ይመስላል፣ ቁጭ ነው ምንም ጥርጥር የለውም። ስብሐት ገብረ እግዚአብሔር ይመስላሉ፣ ስብሐት ይመስላሉ። አስመስለው ቁጭ አድርጓቸዋል። ልጁ ጊዜ ወስዶበት ነው የሰራው። ባለፈው እንደውም ታሜ የጥላሁን ገሰሰን የሰራው ሐውልት እኮ እዚህ ኢንተርቪው አድርገን ነው የስዕል ትምህርት ቤት ቁጭ ጥበብ ትምህርት ቤት አለን እኛ። ኢንቨስትመንት ሊደረግ የሚገባው እዚህ አይነት ቦታ ነው። እሺ ጸጋዬ ያለ በስዕል ደግሞ መሐሙድና በስዕል ማለት ግድግዳ ላይ ሞዛይክ የሚባል አለ። ሞዛይክ ግድግዳው ላይ የተሳለ ስዕል ነው። በጠጠር በዚህ በሞዛይክ ስዕል ነው። ቢዩቲፉል ግራና ቀኝ ነው የሆኑት። አሁን እኔ ግን የስብሐት ገብረ እግዚአብሔርና የጸጋዬ ገብረመድህን ላይ አይቼ የጥልሽ እንዳለ ነው። የጥልሽን ግን ምንድን ነው በጣም አሪፍ ነው አሁን የተደረገው ቁጭ የምንልበት ዙሪያውን ቁጭ ብለን ወይ መጽሐፍ የምናነብበት እሱ እኮ ሪቫይቭ ማድረግ ይቻላል። ደጋግመህ በማሳየት እኮ ነው። መጽሐፍ የሚነበብበት ላፕቶፕን ቁጭ አድርገህ እንደዚህ እንደዚህ አደባባይ ማለት ነው። ከዚህ አንጻር ነው የአበበ ቢቂላ ሐውልት ስም ነው። አበበ ቢቂላ አሁንም እደግመዋለሁ፣ አበበ ቢቂላ ያለው ሙታን መሀል ነው የሚሰብከው ነው። አበበ ቢቂላ መስበክ ያለበት ሕያዋን መካከል ነው። ተሰራለት እኮ ይኸውልህ እንግዲህ ረጅም ጊዜ ሆኖናል ድምፅ ስናሰማ አይደለ? አንተ በተከታታይ ሰርተሃል። እዚህ ኡራኤል ፊት ለፊት ላይ የስፖርት ፓርክ ተከፍቷል። የስፖርት ልጨርስ ከኡራኤል ወደ ካሳንቺስ በምዞርበት ጊዜ ያለው ፓርክ እንዳለ የስፖርት ፓርክ ተብሏል። እና የስፖርት እዛ ውስጥ አበበ ቢቂላ ዋናው ሰውዬ አበበ ነው። እዛ ላይ ምን እንዴት አቀማመጡን ነገር ያም ሰው የማየት ነበረብኝ። ቀጣለሁ ግን አበበ ዋናው ሆኖ ከኋላ ሌሎች የኦሎምፒክ ጀግኖች አሉ። ብዙ ቢዩቲፉል አንድ ነገር ከሆነ ቦታ ይጀምራል። እንዴት ግን የአበበ ቢቂላ ሌላም ቦታ ያስፈልጋል። እኔም ማስበው መናፈሻ ብቻ ሳይሆን አብሮ ሙዚየም የኢትዮጵያ የአትሌቲክስ ሙዚየም ያሸነፏቸው ጫማዎች፣ ምክንያቱም ገና ብዙ የዓለም ክብረ ወሰን መስመር አለብን። አሁን በራሴ እንትን ማለት አንዳንዴ ስሜት እየተጎዳ መተው ነገር ሆኖ ነው እንጂ አሁን ለንደን የሰሩትን አይተሃል አይደለም? ከ2 ሰዓት በታች ገባ እኮ ማለት ነው። ማራቶን አሁን ድሮ እሱ እንዴት ነበር የሚያደርግ? አንዳንዴ ጫጫታ የግጭቱ አንዳንድ የምሰማው ነገር ያደርጋል እንጂ ብዙ አላስፈላጊ አትሌቲክሱ እንደ እንትን ነው። እኔ አትሌቲክሳችን እንደ ቤተ መቅደስ ነው የማየው። እኔ እዛ ጋር እንትን አልፈልግም እንደ ይባለው ይሄ ቢሮክራሲው ምኑም ጭቅጭቁ መኖር የለበትም። እዛ ውስጥም እንትን ስትሆን በትማች ገንዘቡ ላይ እንትን ያደረገ ትሬንድ ፈጣሪ አይነት ነገር ልክ እንደ ዘፋኝ አይነት ነገር እንደ ባለ ሀብት ስትሆን አልወድም። ስትሪክት እንትን ነው። ደርባባ ነው ቦታው ራሱ። ይህ የናበበ ቦታ ነው። ትሁት ነህ ልታይ ሰብል ስራ ትልልቅ ነገር ስራ ገንዘብ ካለ ትልልቅ ነገር ገንባ። ግን እንትን የምትቦስትበት እኔ እንዲህ አድርጌ ምናምን የምትል አይደለም። እኔ እሱ መነካት የለበት። አንዳንዴ እንደዚህ አይነቱ ነገር ይበዛና እጭ ብለህ የምትወጣበት ጊዜ አለ። ያ ባንዲራ የሚውለበለብበት ነው። ያ ሳያቋርጥ ኢትዮጵያን ሲሰብክ የሚኖር ቦታ ነው። ያ ሆሊ ቦታ ነው። እውነቴን ነው የምነግርህ። አሁን እንትን ላይ የሰሩት ነገር ስፖርት ፓርኩ አይ ቲንክ ይህንን ሀሳብ መንግስትም ሰምቷል ከሚሉት ውስጥ ነኝ። ይገርማል። አበበ ቢቂላ ያስፈልገዋል የሚለው ነገር መንግስት ማለት እኮ ቤዚካሊ እኔ እናንተ ማለት ነው። ይሄ እንደ ቀላል የሚታይ መሰማት አለበት። ያበበ ግን ነው የምነግርህ ከቦታም ተመርጦ እንትኑ ተደርጎ ከኋላው የአትሌቲክስ
እንትን ሙዚየም ተደርጎለት ወላጆች ልጆቻቸውን ይዘው ሄደው 40-50 ጥንድ እዛ ውስጥ ሆኖ እንትን የሚልበት ምንድን ነው የሚዝናኑበት ስፖርት የሚሰሩበት እሱን ነው። እኔ በእውነት ለአበበ በነገራችን ላይ የአበበ ሐውልትን ደግሞ ለመስራት ኢትዮጵያ ብቻዋን አይደለችም። ዓለም አለ ከጀርባ። እኔ በእርግጠኛ እኔ ጃፓንን ያነጋግራለሁ እድሉን ከሰጡኝ። ጃፓንና ማናገር ሊጣሉ ይችላሉ። አታስታውስም እንዴ? የምችለው አታስታውስም እንዴ? ማናገር እኮ አስፈላጊ አይደለም። የጃፓን ጠቅላይ ሚኒስትር አዲስ አበባ የመጡ ጊዜ ነፍሳቸውን ይማር ሺንታሮ አቤ ሺኖ አቤ እኮ ስማቸው የተቀየረውም አበበ ቢቂላ እዛ የማራቶን በመሮጡ ነው በማሸነፉ ጊዜ ስለተወለድኩኝ ነው ሺኖ አቤ የተባሉት። ይህም ብለው ተናግረዋል። ታዲያስ እና አዲስ አበባ የመጡ ጊዜ አበበ ቢቂላ ቤተሰቦችን ማግኘት ፈልገው የት ያገኙት? አበበ ቢቂላ ሙዚየም የለውም። አበበ ቢቂላ ይሄን የለም ያለው ስቴዲየም ብቻ ነው። የሥርወ መንግስቱ መስራች ነው። ንጉሠ ነገሥት እኮ ነው። እና የራሱ ልፍኝ ያስፈልገዋል። እና ማግኘት ስላልቻሉ የአበበ ቢቂላ ቤተሰቦችን የትና የት ጃፓን የሮጠበትን ማሊያና የተለያዩ ነገሮችን ይዞ ሸራተን ሆቴል አንድ ክፍል ውስጥ ነው የጃፓን ጠቅላይ ሚኒስትር የጋበዛቸው። እዛ ውስጥ ካሜራው ገብቶ ሳፎኬሽኑ ምን አይነት ነገር አልችልም። ከዛ ለአበበ ቢቂላ ራሱን የቻለ ነገር እኛ እናሰራለን አሉ ጃፓኖች። አሁን ያንን ካሉ በኋላ እንዲህ አይነት ሀብታም ሰው አበበ ራሱ ሐውልቱ የራሱ የአበበ ሐውልት ነው የምነግርህ። ማናቸው ጣሊያኖች ነው የምወደው እንደዚህ አይነት ሲሰሩ ቅርጻ ቅርጽ በዛ ደረጃ ነው። እስከነላቡ ነው የምፈልገው አበበን እስከነላቡ። አሁንማ ነጭ 11 ቁጥር ከጀርባው ተጽፎ ማለት ነው። ይሄ ይቀራል። ምክንያቱም እዛ መናኸሪያችን ነው መሆን ያለበት። አብረህ የምትበላበት እንዴት ነው የሆነ ላይፍ ያለው በዙሪያው እንትን የሚፈጥረው እና እቺ ልጨርስ ነው ወደ ማስጠቂያ። ሜሪ አርምዴና ሁለት ሰዎች መጡብኝ ነው የምነግርህ። ሜሪ አርምዴ አንደኛ ቦታዋ አሁን የወደቀችበት ቦታ ላይ የነበረ ሐውልት የለም ታውቃለህ፣ ጊዮርጊስ ቤተክርስቲያን ጀርባ። ኢትስ ኖት ፌር አየህ። ሁለተኛ አሁን እቺ ሴት ከነክራሯ ከነፍንጭቷ እንደ ጥላውን አይነት አሁን እዚህ ጋር አሁን ስብሐት ገብረ እግዚአብሔር በተቀመጡበት ጸጋዬ ገብረ መድኅን በተቀመጡበት የሆነች ቦታ እስከነ ክራሯ ማየት ፈልጋለሁ። ልያላት እንዴ የላትም እንደዚህ የላትም። ስለዚህ ልጇ ስራዋ ነው እሷና እድሉ ከተገኘ ደግሞ ፕሮፌሰር መስፍን እስከነ ቢትልሳቸው። ምክንያቱም እኔ አዲስ አበባ ዩኒቨርሲቲን የማውቀው በዛ በኩል ሲሄድ ነው በዛ በኩል እና በቢትልሳቸው እኔ አዲስ አበባ ዩኒቨርሲቲ የማውቀው በሳቸው አዲስ አበባ ዩኒቨርሲቲን የማውቀው በሳቸው። ቶሙካ ጋር ብዙ ጊዜ ቡና የሚጠጥበት ቴድሮስ አደባባይ የእሳቸው ደግሞ ያቋርጠኛል እንጂ የእሳቸውን ለመጀመሪያ ጊዜ ያየሁበትን አጋጣሚ ነገር ከፋና እንዲህ ስወጣ የእሳቸው መኪና ቆማለች። እሺ ሲትሮን ነች ያቺ ሲትሮን እና ልክ እንዲህ እንደወጣው ጸጉራቸው ተቋላ አፍሮ ነው ጥቁር ቢትልስ ስላደረጉትና መኪናቸው ውስጥ ገቡ። አይ ዶንት ኖ ያውቁ ይሆን እንዴ አላውቅም። ምክንያቱም እንደዚህ ብለህ ሰላም አለኝ ማለት ነው እዛ ጋር ሆነ ለእኔ ዛት ሞመንት እውነቴን ነው የምነግርህ የተሰማኝ ክብር የተሰማኝ ደስታ አልነግራለሁ። እና ቢትልሳቸውንና አፍሯቸውን ሳይና ገጽታቸውን አይተህ ነው ግንባራቸው ላይ ጥፍ ያለ አንድ ምልክት አለ። የምሁርነት መለኪያ ስኖቴ ምሁርነት ስላይሆን የቦማር ላይ ተኮነ ገጽታው አንበሳ ነው ያሩና በጣም አንበሳ የሚመስል ነገር አላቸውና የእሳቸው እስከ ቢትልሳቸው ድምጻችን እናሰማለን እና ተጀምሯል። የሜሪ አርምዴ እነ ጸጋዬ መሀል መሆን አለባት። ከንባብ መሀል ይሄ ክራር ያስፈልጋቸው። ሜሪ አርምዴ ተራማጅ ናት እኮ። የልብስ ዲዛይን እኮ ልብስ እኮ ራሱ ያመጣች ናት። ዳንስ ቅድ እኮ ነው። አሁን የልብስ ዲዛይን ተብሎ በየቦታው ዓለምን እንትን ያለው ኢትዮጵያ ውስጥም እሱ። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።